ይህን ቸኮሌት ብዙዎቻችሁ በየገበያዎቹ አይታችሁታል። ብዙ ሶሻል ሚዲያ ላይ አነጋጋሪ ሆኗል። ከዚህ ቸኮሌት ጀርባ ግን አስገራሚ ታሪክ አለ። አንዲት ሳራ ሐሙዳ የተባለች ግብፃዊት ስደተኛ በተባበሩት አረብ ኤሚሬትስ ለረጅም ጊዜ ኑሮዋን አድርጋ ነበር። ታዲያ ይህች ሴት ባሏ ስራ ለማግኘት ስትራግል ያደርጋል። በዛ ላይ እሷ እርጉዝ ሆነችና ቸኮሌት የመስራት ፍላጎት አላት እና በየቀኑ ቤቷ ሆና ቸኮሌትን እየሰራች ዘመዶቿ ጋር እየደወለች ቲክቶክም ላይ እየገባች እባካችሁ ግዙኝ እያለች ትጠይቅ ነበር። ቀን እንግዲህ ታዛ የነበረው 4 ኦርደር ነበር፣ ከፍተኛ በዚያ ጊዜ ማለት ነው። እና ሳሎኗ ውስጥ ነው የምትሰራው። ቤቷ 2 ክፍል ብቻ ነው እና እንደዛ እያደረገች ግን በየቀኑ እያስተዋወቀች ለመሸጥ ትሞክር ነበር። ታዲያ በመላው ዓለም ምግቦችን ሪቪው በማድረግ የምትታወቅ አንዲት ቲክቶከር የእሷን ቸኮሌት ትገዛና ትሞክረዋለች። እየሞከረችው ቪዲዮ ሰራችና ዋው ሲጣፍጥ እንዴት ደስ የሚል ቸኮሌት ነው እያለች በላችሁ። ገሷት በቀን ከፍተኛ 4 ኦርደር ብትሸጥ ነው ያቺ ሴት። እንግዲህ ቪዲዮ ቲክቶክ ላይ ከተለቀቀ በኋላ the next day ብታምኑም ባታምኑም 500 ኦርደር ነው የተደረገችው። በማግስቱ ደግሞ 1000 ኦርደር። እንደዚህ እያለ ተጨናነቀች። በቀን ውስጥ በጣም ብዙ ሰራተኞችን በመቅጠር ያንን ቢዝነስ ቶሎ ማሳደግ ነበረባት በፍጥነት። ምክንያቱም እንደው ማዕበል ነው። ያንን ነገር በፍጹም ኤክስፔክት አላደረገችም ይቺ ሴት። ከዛ በኋላ በሳምንት ውስጥ የሆነው ግን አስደናቂ ነበረ። ምክንያቱም ዱባይ ቸኮሌት በመላው ዓለም በቲክቶክ ላይ እንደ ቻሌንጅ ብዙ ሰው ተቀባበለው። በዚህ ጊዜ የዱባዩ መሪ ይህንን ሰሙ። ወደ ሳራ ሐሙዳ ጋር በመደወል ሼር ልግዛሽ አብረን እንስራ አሏት። ከዚያ በኋላ ገሷት። ከሳምንት በፊት ገንዘብ አታስትራግል እያደረገች ቸኮሌት እየሸጠች ባሏን ቤተሰቧን ለመርዳት ስትራግል የምታደርግ ሴት ከ10 ቀን በኋላ ከተባበሩት አረብ ኤሚሬትስ መሪ ሼር ሊገዛ የሚችል ካምፓኒ ባለቤት ሆነች። አሁን ዱባይ ቸኮሌት በመላው ዓለም በኤርፖርቶች ውስጥ የማታገኙት ቦታ የለም። ይሄ ከሆነ እንግዲህ ዓመት ከምናምን ቢሆን ነው፣ ብዙ ጊዜ አይደለም። ይሄ የምታዩት ዱባይ ቸኮሌት ከአንዲት ሴት ጓዳ ጀምሮ በመላው ዓለም አሁን ተጽዕኖ ፈጣሪና አነጋጋሪ መሆን የቻለ ቸኮሌት ነው። ሞራል ኦፍ ደ ስቶሪ እድል በሚባል ነገር ለምታምኑ ሰዎች በጣም አሪፍ ይመስለኛል ይሄ ምሳሌ። እድል ምንድን ነው ሲባል አጋጣሚ ሲመጣ ተዘጋጅቶ ለሚጠብቅ ሰው የሚፈጠር ክስተት ነው። እድል ሲመጣ ካልተዘጋጃችሁ ዝም ብሎ ያልፋል። ስለዚህ የሆነች ነገር እንዲመጣ የምትፈልጉት በህይወታችሁ ትልቅ ነገር ካለ ያ ትልቅ ነገር እስኪመጣ አትጠብቁ። ጓዳችሁ ውስጥ የሆነች ነገር ሞክሩ፣ ስሩ። ልክ አጋጣሚው ሲፈጠር ከፍተኛ እድል በህይወታችሁ ይፈነዳል። ይህቺ ሴት ቸኮሌት ትችላለሁ ብሰራ ኖሮ ብታገዝ ኖሮ እያለች ጓዳዋ ብትቀር ኖሮ ዛሬም ድረስ አናቃትም ነበር ሳራ ሐሙዳን። ከፍተኛ የሆነ የቸኮሌት ፍላጎቷን በጓዳ ውስጥ በሯን ዘግታ እየሞከረች ባለችበት ያልታሰበ አጋጣሚ ወደሷ ሲመጣ ከፍተኛ የሀብት እድል ፈነዳ። ልክ እንደዛው እንደዚህ ፈልጋለሁ፣ እንደዚህ መጻፍ ፈልጋለሁ፣ እንደዛ ማድረግ ፈልጋለሁ ለምትሉ ሰዎች ጓዳቸውን ዘግታችሁ የሆነች ነገር ስሩ፣ ሞክሩ። የነገዋ ፀሐይ ምን ይዛ ልትመጣ እንደምትችል ማንም መገመት አይችልም።